በቀጣይ መረጃ አሜሪካ ኢሳያስን አገዛዝ አስጠነቀቀች። ምጽዋን መናኸሪያ ያደረገው በአሸባሪነት የተፈረጀው ተቋም አውሮፕላኖችን በተደጋጋሚ ምጽዋ አውሮፕላን ማረፊያን መጎብኘታቸው ቀጠናውን ብቻ ሳይሆን ሀያላኑም ቀጠናውን በጥርጣሬ እንዲመለከቱት አድርጓል እየተባለ ይገኛል። የኢራንና ኤርትራ የጦር መሳሪያ ገበያ ምድራት ከኢትዮጵያ አልፎ ሀያላኑን ማሳሰብ እንደጀመረ እየተነገረ ሲሆን ነገሩ እጅግ ያሳሰባት አሜሪካ ወደ አስመራ ከባድ ማስጠንቀቂያ መላኳን የዲፕሎማቲክ ምንጮች ገልጸዋል። የተባበሩት መንግስታት ድርጅት የጦር መሳሪያ ሽያጭና ግዢ ማዕቀብ የተጣለባት ኢራን በአንድ ወር ጊዜ ውስጥ በትንሹ 3 ጊዜ ወደ ኤርትራ በራ ማድረጓ ይፋ ሆኗል። ወደ ምጽዋ አውሮፕላን ማረፊያ የተጓጓዙ ንብረቶች ምን እንደሆኑ በግልጽ ባይዘረዘርም በአንዳንድ ሪፖርቶች ጦር መሳሪያዎች እንደሆኑም ተመላክቷል። በትናንትናው ዕለትም አንድ የጭነት አውሮፕላን ከኢራን መዲና ታይራን ተነስቶ ምጽዋ ማረፉ ተገልጿል። ኢራን በተባበሩት መንግስታት ድርጅት ማዕቀብ የተጣለባት እንዲሁም የቀይ ባህር መተላለፊያ መስመሮችን በድሮን ጥቃት የሚጠየቁትን የየመን ታጣቂዎችን በመደገፍና በማስታጠቅ የምትወነጀል መሆኑ ይታወቃል። ከኢራን ወደ ኤርትራ በአንድ ጊዜ ውስጥ 3 ጊዜ ከበረሩት የጭነት አውሮፕላኖች አንዱ ራዳር ኤርላይንስ የተባለ የቤላሩስ የጭነት አውሮፕላን ሲሆን ይህ እንደ አውሮፓውያን አቆጣጠር በ2015 የተመሰረተ መቀመጫውን ሚንስክ ቤላሩስ ያደረገው የአየር መንገድ ህገወጥ የጦር መሳሪያዎች በማጓጓዝ የታወቀ አሜሪካንን ጨምሮ በአንዳንድ ሀገሮች ማዕቀብ የተጣለበት ሲሆን እንደ አውሮፓውያን አቆጣጠር በ2001 ከሰርቢያ ወደ ማይናማር ሮኬቶችን ማጓጓዙን ተከትሎ ራዳር ኤርላይንስ ጥያቄዎች እንደተነሱበት ተመላክቷል። የዚህ አየር መንገድ ኃላፊዎች ላይም በአሜሪካ የውጭ ጉዳይ ሚኒስቴር የሀብት ቁጥጥር ቢሮ ማዕቀብ እንደተጣለባቸውም ታውቋል። ራዳር ኤርላይንስ የጭነት አውሮፕላን በትናንትናው ዕለትም ረቡዕ ህዳር 10 2018 ከኢራን መዲና ታይራን ተነስቶ ወደ ምጽዋ መብረሩን የበረራ የሳተላይት መረጃዎች ይፋ አድርገዋል። ከ10 ቀናት ቀደም ብሎ ሰኞ ህዳር ቀን 2018 ዓ.ም ከኢራን መዲና ቴህራን በተመሳሳይ ጭነት ይዞ ምጽዋ ማረፉ ተመላክቷል። ይህ ራዳር ኤርላይንስ የተባለው የቤላሩስ የጭነት አውሮፕላን ማጓጓዣም እንደ አውሮፓውያን አቆጣጠር ሐምሌ 31 ቀን 2025 በተመሳሳይ ወደ ኤርትራ መብረሩ የተገለጸ ቢሆንም መነሻው ግን በግልጽ አልተመለከተም። አንድ ወር ባልሞላ ጊዜ ውስጥ ከኢራን መዲና ቴህራን ወደ ኤርትራ ከበረሩ 3 የጭነት አውሮፕላኖች አንዱ የራሱ የኢራን አብዮታዊ ወታደራዊ ዘብ አውሮፕላን መሆኑ ተገልጿል። እንደ አውሮፓውያን አቆጣጠር ጥቅምት 2025 በኢትዮጵያውያን አቆጣጠር ጥቅምት 10 ቀን 2018 ከኢራን ወደ ምጽዋ የበረረው ቦይንግ 747-281 ኤፍ አውሮፕላን አሜሪካ፣ ሳውዲ አረቢያ፣ ካናዳ እንዲሁም አውስትራሊያና እስራኤልን የመሳሰሉ ሀገራት በአሸባሪነት የተፈረጀው የኢራን አብዮታዊ ወታደራዊ ዘብ አውሮፕላን መሆኑ ተመላክቷል። ከኢራን መከላከያ ኃይል በተለየ ሁኔታ የተዋቀረው ይህ የኢራን አብዮታዊ ወታደራዊ ዘብ የባህር ኃይል ጭምር ያለው ሲሆን ለየመን ሁቲ አማጺ መሳሪያዎችን በማስረግና በማስታጠቅም የሚጠቀስ ይኸው የኢራን ወታደራዊ ዘብ መሆኑ ተዘግቧል። በሁቲ አማጺያን በቀይ ባህር የጉዞ መስመሮች ላይ አደጋ መደቀናቸው ይታወቃል። የኢራን አብዮታዊ ወታደራዊ ኃይል በአንዳንድ ሀገራት አሸባሪ ተብሎ ከመፈረጁ በተጨማሪ የኢራን መንግስት መሳሪያ እንዳይገዛ ሆነም እንዳይሸጥ የጦር መሳሪያ ማዕቀብ እንዳለበትም ይታወቃል። በዚህ መሰረት በአሸባሪነት የተፈረጀው የኢራን ወታደራዊ አውሮፕላን ምጽዋን ዋነኛ መናኸሪያ ማድረጉ ተከትሎ አሜሪካ ለኢሳያስ አፈወርቂ አስተዳደር እጃችሁን ሰብስቡ፣ ካልሆነ እንዴት እጃችሁ መሰብሰብ እንዳለባችሁ ከመከራ ትማራላችሁ የሚል ቆምጨጭ ያለ ማስጠንቀቂያ መላኳን የዲፕሎማቲክ ምንጮች ያረጋገጡ ሲሆን ከአስመራ በኩል ግን እስካሁን ግልጽ ምላሽ አለመስጠቱን አክለው ገልጸዋል። በሌላኛው መረጃችን ጀነራሉ እሳት ላይ ተጣዱ። ከባድ ህዝባዊ አመጽ መጣባቸው። በትግራይ የደሞዝ ጭማሪ መክፈል አይቻልም ተባለ። ሁሉም ነገር ወደ ጦር ግንባር ያለው ህወሓት ጀነራል ታደሰ ወረደን ያልታሰበ እሳት ላይ እንዳስቀምጣቸው እየተነገረ ሲሆን ጉዳዩ የኢሳያስን ትዕዛዝ በእጃዙር የመተግበር አካሄድ ሊሆን ይችላል የሚል ጥርጣሬ ማስነስቷል። በትግራይ ክልል ጊዜው አስተዳደር ባጋጠመው ከፍተኛ የበጀት እጥረት ምክንያት አዲሱን የፌዴራል ሲቪል ሰርቪስ የደሞዝ ጭማሪ ሙሉ በሙሉ መተግበር አለመቻሉን የክልሉ ዕቅድ ኮሚሽን መግለጹ የክልሉ መገናኛ ብዙሃን ዘግበዋል። ባለፈው ዓመት ነሐሴ የፌዴራል ባለስልጣናት ከመስከረም 2018 ዓ.ም ጀምሮ ተግባራዊ የሚደረግ የሲቪል ሰርቪስ ደሞዝ ማሻሻያ ማጽደቃቸው ይታወቃል። በዚህ አዲስ ማሻሻያ መሰረት የመጀመሪያ ዲግሪ ያላቸው ተቀጣሪዎች ወራዊ ደሞዝ ከ6940 ብር ወደ 11500 ብር ከፍ ብሏል። ዝቅተኛው የደሞዝ እርከን ከ4760 ብር ወደ 6000 ብር ከፍ ያለ ሲሆን ከፍተኛው የደሞዝ እርከን ደግሞ ከ21492 ብር ወደ 39000 ብር ከፍ ማለቱ ተመላክቷል። ይሁን እንጂ የትግራይ ዕቅድ ኮሚሽን ኮሚሽነር ሃንሳ ተክላይ ክልሉ የአሰራር መስፈርቶችና በከፍተኛ የገንዘብ ክፍተት ምክንያት አሁን ላይ አዲሱን የደሞዝ ማስተካከያ ተግባራዊ ማድረግ እንደማይችል ተናግረዋል።
እንደ አሰራር የፌዴራል መንግስት ይህንን በሚኒስትሮች ምክር ቤትና በፓርላማና በሌሎች አካላት ወስኗል። እኛ ይህንን ስርዓት እዚህ መተግበር አለብን። በፌዴራል ደረጃ የተወሰነ ማንኛውም ውሳኔ በክልል ዘርፍ ላይ መጫን አይቻልም ብለዋል። ክልሉ ደግሞ ተመሳሳይ አሰራር መከተል አለበት፣ ለካቢኔ በማቅረብ ከዚያም ማጽደቅ፣ የአዋጁንም መተግበር ይጠይቃል። ይህም ግልጽ በሆኑ ምክንያቶች ጊዜ ይወስዳል ሲሉ ተናግረዋል። ኮሚሽነሩ አክለውም እንዳብራሩት የትግራይ ሲቪል ሰርቪስ ቢሮ መምሪያውን ተርጉሞ የራሱን ደንብ አዘጋጅቶ ለክልሉ ካቢኔ አቅርቧል። ነገር ግን የአፈጻጸም የጊዜ ሰሌዳው አሁን የከፍተኛ የበጀት እጥረት ገጥሞታል። ለዚህ ዓመት 12 ቢሊዮን ብር ያስፈልጋል። የፌዴራል መንግስት የላከልን ደግሞ 4.8 ቢሊዮን ብር ነው። ከ7 ቢሊዮን ብር በላይ